ይገባሉ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከናንተም በላይ አላህን ይፈራሉ። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? መስጂድ የሚገቡና የሚሰግዱ የጂኒ እህት ወንድሞች አሉን ይሉናል የእስልምና ሃይማኖት አስተማሪ አቡ ሃይደር። አለፍ ሲልም ሰይጣን ወይም ደግሞ በሳቸው አጠራር ጂኒ ክፉ አይደለም ይሉናል። መጽሐፍ ቅዱስም ሆነ የእስልምና እምነት መሰረት የሆነው ቁርአን ስለ ሰይጣን ምን ይለናል? በዛሬ ቪዲዮአችን ይዘናል። ከዚህ ቀደም በተሰሩ ቪዲዮዎች ሐሰተኛ ነቢያትና አገልግሎቶቻቸው፣ ትንቢታዊ ዳንስ እንዲሁም ደግሞ ጥበብ ወይስ አምልኮ በሚል 3 ቪዲዮዎች መልቀቅ ይታወሳል። ያላያቻቸው ሰዎች ካላችሁ ገብታችሁ እንድትመለከቱ ጋብዛለሁ። ለቻናሌ ደግሞ አዲስ የሆናችሁ ካላችሁ ቤተሰብ ለመሆን የሰብስክሪፕሽን ቁልፏን በመጫን እንድትቀላቀሉ ጋብዛለሁኝ። ለስዳይቭ ከሌላ እምነት የወረስነው የተሳሳተ አንድ ባዕድ አስተሳሰብ አለ። እሱም ጋኔል ወይም አጋንንት የሚለውን ነገር ከእርኩስ መንፈስ ጋር ማያያዝ የሚባለው ነገር። ጂን ሲባል ወይ በአማርኛ ትርጉሙ ጋኔል አጋንንት ተብሎ በጀምዕ የሚጠራው ምንድነው ሲባል አእምሯችን ላይ ቶሎ የሚመጣው እርኩሳን መናፍስት የሚለው ነገር። በፍጹም የስተት በፍጹም አጋንንት ክፉ እንደሆኑ ማሰብና ማመን ከሌላ ቤተ እምነት የተወሰደ አስተሳሰብ አይደለም። ይህንን የእስልምና እምነት መሰረት የሆነው ቁርአን ሱራ 1539 በግልጽ ይነግረናል። ኢብሊስ ወይም ደግሞ ሸይጣን ለጌታ የሰውን ዘር ለማሳሳትና አለመታዘዝ የሰው ልጆችን እንዲስብ ለማድረግ ቃል እንደገባ ይነግረናል። በተመሳሳይ በሌላ ስፍራ ሱራ 268 ሰይጣን ወይም ሸይጣን ለሰው ልጅ ግልጽ ጠላት እንደሆነ ይነግረናል። የክርስትና እምነት መሰረት የሆነው መጽሐፍ ቅዱስ ደግሞ በማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ጀምሮ ስለ አጋንንት እንዲህ ይነግረናል። ወደ ማዶ ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዛ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እዚህ ጋር ልብ እንበል። እጅግ ክፉዎች ናቸው የተባሉት አጋንንት ናቸው። ታዲያ አቡ ሃይደር አጋንንት ክፉ እንደሆኑ ማሰብ ከሌላ ቤተ እምነት የተወሰደ አመለካከት ነው ሲሉን የትኛውን ቤተ እምነት ለማለት ፈልገው ይሁን? ጥላቻና ቂም ከሰይጣን ወይም ከአጋንንት መሆናቸውንስ እኚህ የሃይማኖት አስተማሪ ከቁርአን አላነበቡምን? ሱራ 591 ሰይጣን ወይም ደግሞ በሳቸው አጠራር ሸይጣን በመጠጥና በቁማር መካከላችሁ ጠላትነትንና ጥላቻን ሊፈጥር ይፈልጋል፣ ከአላህ መዘክርና ከሶላትም ሊከለክላችሁ ይፈልጋል እያለ ይቀጥላል። ታዲያ አቡ ሃይደር ለሙስሊም ወገኖቻችን እህትና ወንድም የሆኑና መስጂድ ገብተው የሚሰግዱ ሸይጣኖችን ከየት አመጧቸው? አድማጭ ተመልካቾቼ እዚህ ጋር ልብ እንድንል የምፈልገው ሐሳብ በቁርአን ውስጥ እንኳን ሸይጣን ሙስሊም አማኞችን ከአላህ መዘክርና ከሶላት ሊከለክል እንደሚፈልግ በግልጽ ተጽፏል። ሰይጣን ሰዎች የእግዚአብሔርን ቃል ሰምቶ እንዳያምኑ ልባቸውን ያጣምማል። በሐዋርያት ሥራ ምዕራፍ 13 ከቁጥር 10 እና ከ8 እና 9 ጀምሮ ስታነቡ አገረ ገዡ ጳውሎስ የሚሰብከውን ወንጌል ሰምቶ እንዳያምን ሊያጣምም ፈልጎ ተቃወማቸው ይላል። በክፍሉም ጳውሎስም ይህንን በመንፈስ ቅዱስ ተረድቶ ጠንቋዩን ኤልማስን
እንዲህ ይለዋል፣ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን ሲለው እንመለከታለን። ታዲያ በእስልምና አስተምሮም ሆነ ከሌላ ተኮርጆ ነው ሰይጣንን እንደ ክፉ መሳል የመጣው የሚል የአቡ ሀይደር ትምህርት መሰረቱ ምንድን ነው? ከሌላ እምነት የወረስነው የተሳሳተ አንድ ባዕድ አስተሳሰብ አለ፣ መታረም ያለበት ነው። እና ምን ይምጣ ከተባለ ሰው ሲባል ምንድነው ወደ አእምሯችን የሚመጣው ነው? ጥሩ መልካም የሆነ ፍጥረት ማለት ነው እንዴ? ሰው ከተባለ ንገሩኝ፣ ነው አይደለም? መጥፎ አስቀያሚ ክፉ ፍጥረትስ ማለት ነው? አይደለም። ሰው ሲባል የአደም ዝርያ የሆነ በሁለት እግሩ የሚንቀሳቀስ ከምድር አፈር የተፈጠረ ፍጥረት ነው። ያ ሰው በመሆኑ ብቻ ጥሩ ሊባል አይችልም፣ ክፉ ሊባል አይችልም። ጥሩና ክፉነቱ እምነቱና ስራው ንግግሩ ነው የሚወስነው። በዛ ንግግሩ በስራው በእምነቱ ሰበብ ከመልካሞች ከጥሩዎች ሊሆን ይችላል፣ ከሳሊሆች ካልሆነ ከክፉዎች ከመጥፎ ሊሆን ይችላል። ሰው ተብሎ መጠራቱ ማንነቱ ነው። ጂኖችም ከእሳት ነበልባል የተጠሩት ጂን ወይም ጋኔል መባላቸው እርኩስ መሆናቸውን አያሳይም፣ ቅዱስ መሆናቸውንም አይገልጽም። ፍጥረታዊ ማንነታቸውን ነው የሚያሳየው። ሰይጣንም አልነው ሸይጣን፣ ኢብሊስም አልነው የዚህ ዓለም ገዢ፣ ብቻ መጠሪያዎቹ ብዙ ናቸው። ከመነሻው የጥፋት ልጅ ነው። መጽሐፍ ቅዱስም ሆነ ቁርአን ሰይጣን የጥፋት ሁሉ ምንጭ እንደሆነ በግልጽ እያስረዱን፣ አጋንንት በራሱ ክፉ እንደሆነ ማሰብ ስህተት እንደሆነ በአደባባይ መሞገት ስህተት ነው ላለው ሊታረም የሚገባና እስልምናም ሆነ ክርስትና የማይቀበሉት አስተምሮ እንደሆነ በግሌ ለመግለጽ ወዳለሁ። ሌላኛውና የኛ አባት ስህተት የሆነው አመክንዮ መነሻ በፍጹም የማይነጻጸሩ ሁለት ነገሮችን ለማነጻጸር መሞከር ነው። ሰይጣንና ሰው ወይም አጋንንትና ሰው። እርግጥ ሰው ስንል መጀመሪያ በአእምሯችን የሚመጣው ተፈጥሮ ነው። ከእንስሳ የሚለይና በሁለት እግሩ ቆሞ የሚሄድ መሆኑን ልናስብ እንችላለን። እርሳቸው እንደገለጹትም ክፉና ደግ ማንነቱ አብረው የሚታሰቡ ጉዳዮች ናቸው። በግሌ በፍጹም የማልቀበለውና ይህንን ቪዲዮ የምትመለከቱ ሰዎች ምናልባት ትጋሩኛላችሁ ብዬ የማስበው ሐሳብ አጋንንት ክፉና ደግ ተብሎ የምንወዘጋገብበት ማንነት እንደሌለው ነው። አጋንንት ወይም ሰይጣን በፍጹም ደግ ሆኖ አያውቅም፣ ወደፊትም ደግ ሊሆን አይችልም። የዛሬን የግል ሐሳቤን የምገልጽበትን የሪአክሽን ቪዲዮ በዚህ አበቃው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለቻናሌም አዲስ የሆናችሁ ይህንን ቪዲዮ የምትመለከቱ ሁሉ ሰብስክራይብ በማድረግ ቤተሰብ እንድንሆንና ከዚህም በኋላ የመለቃቸው ቪዲዮዎች በሙሉ እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቸርን ሰንብት።